አንዴ ልደትን በትልቁ አድርጊ እና ፋይናሊ ትላላችሁ ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብለህ እንዲህ አልልህም ግን ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ የፕሮቴስታንት እምነት ተከታይ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በርግጥ ትንሽ ራሰ በራ ነው ትንሽ ጸጉሩ ገባ ያለ ነው አይ ነው ትንሽ ነገረኛ ነው ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል የብዙ ሰዎችን ችግር ፈቷል ይባላል አይደል ፈለጋ ተናቲውስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ እጅግ በጣም ነው የምወድ እጅግ በጣም ነው ማከብር እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚ ተቃጣቀመበት እንደተሻ ይቅርታ እጅግ በጣም ነው የምወድ እጅግ በጣም ነው ማከብር እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ በጣም ነው የምወድ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤልና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር ለዛሬ ብቻ የሚውል ምስጋና ነው ሁላችሁንም አመሰግናለሁ ቴንኪው እሺ አለው ቀጥሉ በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን እኛ ያልተባረክነው አምላክ ይባርከን ሌላም አረቤታን ያለው ስቴቴ እኛ በጓደኛ እኔም ባርከኝ ባይሆን ማረን አያገባኝም ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ እነቱ ተፈቅዶልኛል ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ ሚኪ ፋሲካው ካሳ ዮኒ ብሪጅስቶን መሲ ቤታዮ ይሄንን ሰውዬን ጨምሮ ሁላችሁም ይሄንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ እንዳጠቃላይ ዛሬ ከናንተ በጣም ብዙ ትምህርት ተምረናል በጣም ብዙ ትምህርት እኔ በግሌ ከናንተ በጣም በርካታ ትምህርት ተምሬያለሁ እግዚአብሔር ይባርካችሁ በጣም የምትገርሙ ሰዎች ናችሁ ምንም አይነት ማንነት ሊኖረን ይችላልና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርመኝ ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናውም ከነራቼ ጋር ስንጫወት እና ምን ያህል ለኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱም የምንላቸው ሰዎች በጣም ፈራ እግዚአብሔር አላቸው እኔ የሚገርመኝ ነገር እሱ ነው በጣም ፈራ እግዚአብሔር አላቸው ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም
ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ በምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እንመለከታለን እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግሩ። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል፣ ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጪ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርጎ እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት። በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁት ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድን ሰው ስለ አንተ 24 ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ይበሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ። ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል፣ ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለም ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም አያሳስብም፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እና ሄለንን ጨምሮ። ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለህ። ረፍረፍ እኔ ላመስግን። በዚያ ጋር ፕሊስ እድሉን ስጠኝ በእናትህ። ከዛው እንዳለ ቆይ ስማቸውን በደንብ ልጥራ። ሄኒ የመርኬ፣ ቤላዬ፣ ሌሎችም ወንድሞች አሉ እና እነ ኮኪ ላይቭ ሪከርድ ለሚጠባቸው እንቶች እስከዚያ እንትን የሚተርበሉት እና እነ ኮኪ፣ እነ ሳቢ፣ እነ ሊና፣ እነ ኔቨር፣
እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተ ክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምጽ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግናለሁ። ኤርሚ ኤችዲ ኢንጂነር አማኑኤል ኢንጂነር ዛማኑንን በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንግዲህ ሄሉ ተወዳጅ ስላስታወስከኝ አመሰግናለሁ። ኦርቶዶክሱ ጆሲ እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እኛ እናንተ እግዚአብሔር ይስጣችሁኝ ስላደረጋችሁ እኛን አመቱን ሙሉ የኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና፣ እነ ዮሃና፣ እነ ኔቨ፣ እነ ቃልዬ፣ እነ ሳሪቲ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን ነግራችሁ እንግዲህ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህም እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምፅ ስትሆን ተመልክቻታለሁ። ምናልባት ላታስታውሰው ይችላል፣ በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገህ ነው እንደ አንተ እኔ ቅድም ኪዱ ብያለሁ። በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው። እኔ ያነበብኩ ነው ማርክዛቸው ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው እንትና ሶል ዱባይ ያለው በጣም ተወዳጅ ነው በእውነት። እኔ ቀጣይ ዓመት ይሄ አንድ የፕሮቴስታንት መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነው እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉ ቦታና ዱባይ እና ላገኘው ፈልጋለሁ። ሶል በጣም ማይኮ እኔ እኮ ያስታወስኩኝ እኮ የማስተካከል አቅሜ ተስፋ ይበልጣል። ልደት አንተ ተናገር። እኛንም ረስቶን ነበር። አንተ ተናገር። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጆች ብዙ ስፖርት አድርገዋል። ጉርሻ ፔጅ ሌላኛው ደግሞ በቅርብ እኛ ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መታ በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣላኝ ፈልገህ ነው። ቀድመህ ለምን ወሰድክ? መዝሙረ ያሬድ ለመንፈስ እየመጣሁ ነበር። አንድ ባንድ እየመጣሁ ነበር። መዝሙረ ያሬድ ሌሎቹ ደግሞ አሉ ስማቸውን ያልጠራናቸው። ወንዴ የሚባለው ልጅ ታውቁታላችኋል በደንብ ድምፅ የሚሆን ለቤተክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታቋትም፣ ምን ያውቃታለሁ። የምታቋት ታቋታላችሁ።
እግዚአብሔር ይስጥልን። አንተ ፈለገ አንተ ነበር እሷን መጣጣት የነበረ ታሳፍራለህ በጣም ለማንኛውም ስቀልን ነው። አይ ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸው ይረዷቸዋል ማለቴ በጣም የቅርብ ሰው ነው ማለት ነው። ይረዷቸዋል። ጥሩ ነው ቤታዬ፣ እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ልውረድ፣ የምሳ ሰዓት እያለቀ ነውና ዝም ብዬ ከመጣ እግዚአብሔር አመሰግናለሁ። አሳንሽም በቃ መማር ነው። ሁላችሁንም አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላቸውን ፊሊንግ እንዲገልጹ ስላደረጋችሁ ቴንኪዩ። ከሰሞኑ ጭቅጭቅ ውጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነ ለመናገርና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነዮኒ ማኛ ጋር የነበረው ነገር ምናምን ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልን እግዚአብሔር ልብን ያን ሰው ፊትን ያን ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መጥተው ካንተ ጎን ቆመው የሆነውን ነገር እንኳን ባያውቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው። እኛን ፈርድም፣ ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምረዋለሁ፣ ከሱ ብዙ ተምረናል፣ ወደ እግዚአብሔር አቅርቦናል የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳን ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተፈጥፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ፣ ሌሎችም ወንድሞች በፈተና ትፈተናላችሁ፣ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ ጨርስ። በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እናያየ ነው። የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻችሁ ግን መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ፣ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል። እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። ሚኪ አንድ መዝሙር ልጋብዛችሁ። መዝሙር ከመጋበዝ በፊት በጣም እናመሰግናለን። በእውነት ወንድማችን እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታ አበረታታሃልና በእውነት በጣም ነው ደስ ያለኝ ሚኪዬ። መማር ምን ነው በሙስና ነው እንደምትሄጂ? ቤቴ ነው ብለሽ ነው እንዴ? እኔ እኮ ነው ነበር ቤታ እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆምክ በጣም ነው የምናመሰግነው። አንበሶችህንም ያሳድጋቸው፣ ደለብ ያርጋቸው። ወደ ስቀልና ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11000 ሰው ማለት ተናገር፣ ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉም መጥተው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉለት። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰው ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው።
ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውም እና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳ እሺ። ተዋህዶ ሃይማኖቴ የሚለው መዝሙር ይከፈትልኝ። እናስከፍታለን። ሚኪ በጣም ነው የምናመሰግነው። ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ፣ ምሳ ብዬ ወጣሁና አላለፈኝም፣ ደረስኩ። በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ እናያታለን። እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣል እና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮቿን ያየኋት ልጅ ነች እና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት ነው። እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስር መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስር መንበር ተባረኪ። ሁሌ በሳታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስር መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳዎች ማስታወስ ነበረብኝ። ደጋፊ እንወድሻለን ሀንዬ። መማርዬ አንድ ነገር ለነፈለገልናገር እሺ ደስ ይለኛል። እስካሁን ሚዩት አርኬክም በአንደኛው አካውንቴ አንድ ቤት ገብቼ ነው የመጣሁት። ሚዩት ያርኩት ለጤና አልነበረም፣ የሆነ ቦታ ደረስ ብዬ ነው የመጣሁት። ያው ፈለገም እነ ልደት ቃልም እነ ዮኒ ሰማታም የተዋሃዱ ልጆች ምናልባት ለኛ እንደ ባንዲራ ናችሁ። በእናንተ አንደራደርም። ምናልባት የፈለገ በእምነታችን ደካማ ልንሆን ወይ ሙዚቃ ቦታ ላይ ወይ ሆነ አሳቻ ቦታ ላይ ልንታይ እንችላለን። ግን ደግሞ ተዋህዶ አርጉ የምትለንን ሁሉ ደግሞ እናደርጋለን። ምክንያቱም መከበሪያችን፣ አርማችን፣ ማንነታችን፣ ክብራችን ምንም አይነት ነገር ልጆቻችን፣ አባት እናቶቻችን ሁሉ ምንም ነገር ቢሆኑ ቢሰው እንኳን የምንክዳት እምነት የለችንም። እኛ እምነታችን 91 ዓመተ ምህረት የመጣ አይደለም። ያው ሁሌ ስለምናገር ይቅር እንዳይላችሁ። እኔ አሁን ላይ ቲክቶኩን እያሸበሩት ያሉት እነፈለገ ላይ ጫና ላደርስ ያሉ የጠፉ የኛ ልጆች ናቸው፣ ይመለሳሉ። ነገር ግን አሁን ያው ኢትዮጵያ ውስጥም ኮንትሮባንድ ልብስ ምናምን በፊት ይገባ ነበር። በፍርኖ ዱቄቱን በሰልባጁም እየሰጡ በየመንገዱ ነበር። አሁን ደግሞ የቴክኖሎጂ መጣና ቲክቶክ የሚባል አፕሊኬሽን ያው ነጭ መነጋገር ስላለብን ነው መጥተው እዚህ ላይ ማሸበር ነው ያዙት። እናንተ አስተምሮታችሁን ቀጥሉ። ያፈነገጡትን ደግሞ ቤታም አለች፣ እኔም አለው፣ እነሳሪም አሉ፣ እኛ አለን። እኛ እነሱ በሚመጡበት ልክ እኛ እንመልስላቸዋለን። እነሱ አሁን ፈለገን አይደለም መምታት የፈለጉት። እነሱ ይመስላችኋል ፈለገን ወይ ልደት ቃልን ምናምን ይመስላችኋል የሚነኩት። የትም የፈለገ ዱርዬ የፈለገ ዓለማዊ ነገር ውስጥ ልንዘፈቅ እንችላለን። ኦርቶዶክስ ግን በቃ የህይወታችን ትልቁ መሰረት ብንኖርም ብንሞትም ኦርቶዶክስ ነን። ወንድሞቻችን ሊያጠፉ ይችላሉ፣ ሰው ናቸው፣ ጻድቅ ነን ብለው አያውቁ። አባቶች አሏቸው። ቤተክርስቲያን ስርዓት አላት እና ወንድሞቻችን የሚቀጧቸው አባቶች አሉ። እኛ ሰንበት ትምህርት ቤት ስንማር በመቋሚያ ተገርፈን ያደግነው እዚህ የደረስነው ዛሬ ሌላ ቦታ ውሏችን። ስለዚህ ወንድሞቻችን ሲያጠፉ የሚቀጧቸው አባቶች አሏቸው እና እዚህ ቲክቶክ ላይ መታችሁ ልቅጣ ብላችሁ የሰው ገበና ያወጣችሁ መስላችሁ የፈለገን ውድቀት የምትመኙ ፈለገ ጻድቅ ነኝ ክንፋለኝ እበራለሁ አላላችሁ። ሰው ነኝ ኃጢአተኛ ነኝ ብሎ በስርዓት ነውና በመጽሐፍ ቅዱስ ነው የመጣችሁት። በመጽሐፍ ቅዱስ መልሱለት። በዓለማዊ ደግሞ ስትመጡ ያው ደግሞ አለን አፋችንም ጭንቅላታችንም ጥፍራችንም የሚያወራ በመጣችሁበት ልክ እንመልስላችኋለን። ስለዚህ ተዋህዶ ቀይ መስመራችን ናት። ዛሬም እንበዛለን፣ ነገም እንበዛለን። በዱቄትና በሰልባጅ የመጣ ሃይማኖት አይደለም። 91 መጣችሁ እንግዳ የተሰጠው ነው ታጥቦ የሆነ ሰው መማር የኔ አንቺ ቤት በመጣው ቤታ ቤት ብሄድ ቤታ ቤቷ ያቀረበችልኝን ነው የምበላው እንግዳ ስለሆንኩኝ። አሁን እኮ እንግዳዎች መጥተው እኛ ቤት ውስጥ አስቤዛ ተገዝቶ ነው የፈለጉትን ሰርቼ ልብላ እንደማለት ነውና ኦቁ በቃ እንግዳ የተሰጠህ ነው ታጥበ የምትበላውና ትላንትና 91 ዓመተ ምህረት ሰልባጅ እየሰጣችሁ ዱቄት እየሰጣችሁ መታችሁ ከኛ ቤት ወጣችሁ አፈንግጣችሁ ወጣችሁ ኦርቶዶክስን እናድሳት እና ልብሳ ስትሉ ኖ ነው የምንላችሁ። ስለዚህ
ያው ትንሽ ሄድኩባችሁ። ሌላ ቀን ደግሞ እንወድባችኋለን። ፈለገዬ እንወድሃለን። ገና ሚሊዮን ፈለገ የምንወልዳቸው ልጆች ከዚህ በኋላ ልናገባ እናስባለን። ፈለገ ነው የምንለው። እንደው ቢወጣላቸው እንደው ብዙ ፈለጎች ብዙ ልጆታል ብዙ ይወጣሉ። ስለዚህ አትልፉ። ፈለገ የሆነ ነገር ቢሆን ሌላ ፈለገ እንወልዳለን። خلاص እና ፈለገዬ እንወድሃለን። ልደትዬ ዮኒዬ ሁላችሁንም የተዋህዶ ልጆች እንወዳችኋለን። ኮሜንቱን ግን አንዴ በማርያም ማርያም 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 በሉት እስኪ። ሁሉም ኮሜንት ማርያም ልብቅርጽ ማርያም ልብቅርጽ። ብዙ አረብ ሀገር ያሉ የማዳምም ቅመሞች አመስግኗቸው። እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም። እውነት እግዚአብሔር ለቆማችሁ ለእናንተ ይቆምላችሁ። ልልስል ቀጥልሽኝ ቤታዬ እና በነገራችን ላይ እነሱን እኛ የምንጠራበት ሌላ ለየት ያለ ስም አለ። ስማቸውን እስኪ ንገረኝ። ማዳም ቅመም ነው የሚሏቸው እነ ሳሪ። ለዛ እኛ ልጆች ናቸው። እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ የምንጠራቸው የበረሃ አንበሶች ብለን ነው የምንጠራቸው በቁም ነገር። ምክንያቱም እንደው መንፈሳዊ ነገር ታውትና በስጋ እንኳን ጀግኖች ናቸው። ከቤት ወጥተው ረጅም ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድምቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያደርጉ ቤተሰቦቻቸውን የሚያሰብሩ ጀግኖች ናቸው እና እነዚህ ከቅመም በላይ ናቸው። የበረሃ አንበሶች ናቸው እና እነሱንም እወዳቸዋለሁ። በቃ ስማቸው ተለውጧል። የበረሃ አንበሳ ማዳም ቅመም የለም። የበረሃ አንበሳ የምን ለሷ ቅመም አትሆኑም። በየሄዳችሁ መምህር ይናገሩ። ሳሪዬ ታወራ ነው። እሺ ድምፅሽ መምህር ያወሩና ቴዲ ደሩፋይል ከታች እየላከ ነው። እሱ እንዳስገባው መምህር ያወሩ። መምህር ፓስተር ሶፊም አለ መሰለኝ ካለ አስገቡት። ሶፊ ላስገባው እኔ ልጣሉ ሰው አስገቢ። በቃ እኔ ልውጣ። ቤታዬ ተመስገንንም አስገቡት። ተመስገን የጌታ ልጅ ካለ እሱን አስገቡት። በእኔ ቦታ እሱን አስገቡት። እኔ ልውጣ። ልደት እኔ እወጣልሃለሁ ነው። አራራ አይሆንም። አይኑ ቁጭ በይ አንቺ። ማርያም ነው የሄደበት ቦታ አለ። በእውነት ዘምራለች ነይ ተመለሽ። እኔ ሌላ የምሄድበት ቦታ አለ። ዋላችሁ እንደምን አላችሁ? እግዚአብሔር ይመስገን። ብዙ አልናገርም። ለምን እኛ በቃ ብዙ የሚነገረን ሰዎች ስላልሆንን፣ ግን ሁለት ነገሮችን ብቻ እንደው ተናግሬ እወርዳለሁ። ያው ብዙ አገር ቤት ስላላችሁ እኔ እዚሁ አሜሪካ ስለሆነ የምኖረው ብዙ ነፈለገ ጋር ላይቫቸውም ላይ ብዙ ተገጣጥመን አናውቅም። በእርግጥ ግን ምን እንደተሰማኝ ብቻ ፊሊንግ ልግለጽ። አንደኛ ምን ያህል ቤተክርስቲያን ያለችበትን ሁኔታ አሁን እንዳልተረዳን ያየውበት ጊዜ ነው ይሄ። ቤተክርስቲያን በምን አይነት ሁኔታ ውስጥ እያለፈች እንደሆነ እነዚህ ልጆች በዚህ ልክ መፈተናችን፣ በዚህ ልክ ፈተና መሆናችን ማለት ቤተክርስቲያን እየተረዳናት አይደለም እንዴ እንድል አድርጎኛል። እንግዲህ ጳጳሳት የምንላቸው አባቶቻችን መምህራን የምንላቸው ድምፃቸውን አጥፍተው ሁሉንም ማለት አይደለም ለቤተ ክርስቲያን የማይገዳቸው እስኪመስሉ ድረስ በዚህ ዘመን ቤተ ክርስቲያንን ዋጋ እያስከፈሏት ባሉበት ዘመን ጭራሽ ፊት ለፊት ወጥቶ ህዝብን የሚያስተምር ፊት ለፊት ወጥቶ የእግዚአብሔርን ቃል የሚነግረንን ሰው በዚህ ልክ ሚዲያ ላይ ዘመቻ ማቅረብ ያውም ብዙዎቻችን በስም ክርስቲያን ኦርቶዶክስ ተብለን የሚደንቅ ነገር ነው። የዳዊት ቃል የናትናቴዎስ ቃል ይህንን ይገልጽልኛል። ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ የሚለው ለኔ ይሄ ይገልጽልኛል። ሰው ክቡር ንጉስ ሲሆን አላወቀም፣ እንስሳትን መሰለ። ይሄ እንስሳነት ይባላል። ልብ ያለው አይምሮ ያለው ሰው እንዴት መምህራንን ኢየሩሳሌም ነቢያቶችሽን የምትገድይ ብሎ እኮ የተናገረው አለ። ለኔ ከዛ አላሳንሰው። በእርግጥ ለመምህራኑ ይሄ ጸጋቸው ነው። ይሄን ማወቅ አለብን።
ለመምህራኑ ይሄ በረከታቸው ነው። አዎ ስሙን ተሸክሞ የክርስቶስን ወንጌል የሚሰብክ ሐዋርያትን አይተናል። በሰላም ኑረው አላየንም። ሲገደሉ፣ ተዘግዝቀው ሲሰቀሉ፣ አንገታቸው ሲቆረጥ አየን እነ ቅዱስ ጳውሎስ እነ ጴጥሮስን። እነዚህ መምህራን ገና ከዚህም በላይ ሊገጥማቸው ይችል ይሆናል። ግን እባካችሁን ሌላው ፈተናም ይሆናል። መንግስት ፈተና በሆነብን ሀገር ለቤተ ክርስቲያን መናፍቃኑ ምን ያህል ፈተና እንደሆኑ እያያችሁ ነው። እነዚህ ይህን ያህል ፈተና ቤተክርስቲያን እየገጠማት ባለበት ሰዓት ጭራሽ ደግሞ ፊት ለፊት ላይ ወጣው ህዝብን ለማዳን ስንት ነገር ትተው እነዚህ ሰዎች እኮ መስራት ይችላሉ፣ እናውቀዋለን። ስንት ስራ መስራት ይችላሉ። ምን ጥቅም ኑሮ ቲክቶክ ግን ትውልድን ለማዳን እየደከሙ ያሉ የቲክታክ ወንድም እህቶቻችን እባካችሁን በቻልነው አቅም ልናግዛቸው ነው የሚገባው። አይዟችሁ ልንል ነው የሚገባው። ዮሐንስ 8 ላይ ያለችውን ቃል ግን ልናገራት። ያችን ኃጢአተኛዋን ሴት መቼም እናውቃታለን። አመጧት እኮ ሊወግሯት። አሁን ፈለገን እንደዛ አይደል? አግኝተውት እኮ ቢሆን ይወግሩታል። በነገራችን ላይ ማለቴ ከዚህ በላይ መውገር እኮ የለም። ያችን ሴት ምን አረጓት? ከዚህ በላይ ክርስቶስ ፊት አመጧት። ይቺ ሴት ኃጢአተኛ ናት፣ ዝሙተኛ ናት፣ እንዲህ ናት አሏት። ክርስቶስ ምን አላቸው? ኃጢአት የሌለበት ይውገራት። ማን ንጹህ ኑሮ ነው እነዚህን መምህራን ለመናገር የቻለው? ምን አይነት ንጽህናችን ነው ማለት? ምን አይነት እንዲሁ ንጽህና ቅድስና ብንይዝ ነው በዚህ ልክ? እኔ አይገባኝም። ሰውን ሁን፣ ከሰውነት አንውጣ፣ ወደ ክርስትና ህይወታችን እንመለስ። ለቤተ ክርስቲያን እናስፈልጋታለን። አንደኛው ይሄ ነው የምናገረው። ሁለተኛው ግን ለመምህራኑ ደግሞ ለነሱ የሚባል አይደለም። ቅዱስ ጳውሎስ ለጢሞቴዎስ ያለው አንዲት ቃል አለች። እሷን ብቻ ነው የምለው። ኦ ጢሞቴዎስ እቀብ ማይጸንተከ ሰናየ በመንፈስ ቅዱስ ዘህዱር በላዕሌከ ይለዋል ጳውሎስ ጢሞቴዎስ። ጢሞቴዎስ ሆይ በአንተ ላይ በመንፈስ ቅዱስ ጸንቶ የሚኖረውን የተሰጠህን አደራ ጠብቅ ይላል። ምዕመናንን ማስተማር፣ ቤተክርስቲያንን መጠበቅ አደራችን ነው። በቃ አሁን እነፈለገ እነልደተ ቃል ሁላችሁም ቤተክርስቲያን አደራችን ናት። ይህን ማወቅ አለብን። እስከ መች ድረስ? እስከ መጨረሻ የተወቀተ አንተም ውሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ አርያም ነው የሚለው። ከአርያም እስክንቀበለው እስከ መጨረሻ የተወቀተ ድረስ በቃ ቤተክርስቲያንን ተወገርንም የፈለገውን ነገር አደረጉንም ግን ጸንተን ልንኖር ይገባል። ይሄ ነው የኔ ቃል። ብዙ አልናገርም። ብዙ መምህራን ስላሉ ከታች በጣም እንወዳችኋለን። ዘወትር ከጎናችሁ ነን። በሚያስፈልጉ በማንኛውም ጉዳዮች በቃ ፎሎ እናደርጋቸው መምህራኖቻችን። በጣም እንወዳችኋለን። ኑሩልን ነው ምለው። እህቶቻችን ያው ለእናንተ ብዙ ስለማንል እናንተ ያው ቅዱሳት አንስት በቤተ ክርስቲያን ክርስቶስ ከ120 ቤተሰቦች 36ቱን ሴቶች ነው ያደረጋቸው። ቤተ ክርስቲያንን የሚያግዙበት መንገድ ስለነበር ነው። መምህራንን እነ ጳውሎስ እነ ጴጥሮስ ያስተምሩ ሴቶች እገዛ ያደርጉ ነበር። የመጀመሪያ ቤተ ክርስቲያን ብለን እንኳን ምንጠራት በሴት ቤት ነበረች። ይቅርታ እና እንደዛ ነው የምለው። ኑሩልን እህቶቻችን፣ እንወዳችኋለን። ቴንክ ዩ እንወዳታለን። መምህር ፋሲካ እግዚአብሔር ያክብርልን። መምህር በጣም ነው የማመሰግነው። ጊዜ ያክብርልኝ። እጅግ በጣም አከብሮታለሁ። አንዳንድ ትምህርቶች ተከታተላለሁ። በጣም በተለይ የቅዳሴን ክፍል በጣም እውነት የቅዳሴ ክፍል እሳቸው የሚያስብሩበት መንገድ በጣም ልብን ይመስጣል እና ከምንባህ ጀምሮ በጣም በፍቅር ሲያስተምሩ ተመልክቻለሁ እና እርስዎን ያክል ታላቅ መምህር ያው በእውነት እንዲህ አይነት የፍቅር ቃላቶችን ሼር ስላደረጉን ስላከበሩን በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። መማር የአንድ የመጨረሻ የረሳኋቸውን ሰዎች ማመስገን ይችላል አንድ ሰው? ይቻላል። እነ ቴዲ መጥተዋል። ለእነ ቴዲ እንትን ይባላል። ያው ብዙ ሰዎችን አመስግኛለሁ። በመጨረሻ አንድ የረሷቸው ሳላመሰግናቸው የቀሩ ሰዎች አሉ እና እነዛ ደግሞ ያው ሲከሱኝ የነበሩ ሰዎችን በጣም ነው ማመሰግናቸው። ጠላት የሆኑ ሰዎችን በጣም ነው ማመሰግናቸው። ከዚህ በኋላ ከማመስገኔ በፊት ከዚህ በኋላ
እነሱ ናቸው ያሉት። ቆይ እውነት በቁ ነገር እኔ ከልቤ ነው። እንዴት መሰላችሁ? በመጀመሪያ ደረጃ ማለት ከዚህ በኋላ እዚህ ውስጥ ያላችሁ ቶች ወንድሞች ቅድም እንዳልኩት እንድትረበሹ አልፈልግም። ፈለገ ሲጀምር ሰው ሆኖ ማይበድል የለም እና ግን እንደ አዲስ አድርገው የሆነ በጣም ደስ በማይሉ ወርዶች ሐሜትን ለእንትን ለማለት የሚፈልጉ ሰዎች ካሉ መልሳችሁ መሆን ያለበት እሰይ ፈለገ አትናትዮስ አመነዘረ እሰይ በቃ ሰው ማለት ያለበት እንደዛ ነው። እስቲ መሲ እስቲ እሰይ በይ እስቲ ፈለገ አትናትዮስ አመነዘረ እና አይ አባባሌ ሌሎችም ሰዎች እንዲህ አይነት ቪዲዮ ሲገጥማቸው እንትን ማለት ይልመድባቸው እሰይ ማለት ይልመድባቸው። እንደዚህ ያደረገ እሰይ፣ በዚህ ወጥቶ በዚህ ገባ እሰይ፣ ፈለገ አትናትዮስ ዛሬ እንደዚህ ያደረገ እሰይ እና እነሱ ማመስገን እፈልጋለሁ። ለምንድን ነው ማመስገን የፈለኩት? የኛ አገልግሎት እንደተዳፈነ እሳት ነበር። በቁም ነገር እውነቴን ነው። ቲክታክ ፕላትፎርም ላይ የኛ አገልግሎት እንደተዳፈነ እሳት ነበርና ያንን እሳት ገልጠውታል። ያ እሳት ይቀጣጠላል። እኔን ፎሎወሬ እንዲጨምር ያደረጉት እነዚሁ ከሳሾቼ ናቸው። እንዴት አላመሰግናቸው እንዴ? አንዳንድ እውነት ሊመሰገኑ ይገባል። እኔ ዛሬ ይሄው ገንዘብ ሰርቆ በዚህ ወጥቶ በዚህ ገብቶ 694,000 ኮይን ማን ይሰጠኛል? በዚህ ሰዓት ጠላቶቼ ባይኖሩ አሁን ይሄን አገኛለሁ። እግዚአብሔር ይስጣቸው። በእውነት እውነቴን ነው። አሁን እኔ በጣም ይገርሽ መማር ላይፍ ከፍቼ ተወደዳችሁ የእግዚአብሔር ተሰቦች እያልኩ እያስተማርኩ ቢሆን ከ500 አያልፍም የሚሰጡት ኮይን። ጠላቶች በመኖራቸው ግን ይኸው ኮይኑም ጨመረ፣ ፎሎወሩም ጨመረ እና የተዳፈነው እሳት ያው ተገለጠና ከሁሉ በላይ እነሱን ላመሰግን እወዳለሁ። እናንተ የምታወሩትን አውሩ፣ እኔም ደግሞ የምሰራውን እሰራለሁ። እናንተ የፈለጋችሁትን ነገር አድርጉ። ፈለገ አትናትዮስን እያማችሁ ስሙን እያጠፋችሁ ተበቀሉት። ፈለገ አትናትዮስ ደግሞ እናንተን ንቆ ራሱን አብዴት እያደረገ እናንተን ይበቀላል። ምክንያቱም ቅድም እንዳልኩት the best revenge is to improve yourself። ትልቁ በቀል ራስን መለወጥ በዚያ በቁም ነገር እና በዚህ አጋጣሚ በስራ ገበታችሁ፣ በትምህርት ቦታችሁ፣ በተለያየ አይነት ነገር ላይ የስኬት መንገድን ጀመራችሁ በጣም በብዙ ሰዎች ውስጥ የተገፋችሁ ሰዎች ካላችሁ ትልቁ በቀል መኑ እነዛን ሰዎች መልሶ ማማት አይደለም። ድንጋይ ሲወርውሩ መልሶ መውረር አይደለም። ትልቁ በቀል ራስን መለወጥ ነው እና ይሄ ነው የበለጠ ቅስማቸው የሚሰብረው። እመኑ። ለምሳሌ ዛሬ እንደ ትላንት አይደለም ሞራላቸው። ጌታ ምስክሬ እውነቴን ነው። ቅስማቸውን የሚሰብረው ነገር ይሄ ስለሆነ ማለት ነው እና በቻሉት አቅም በንስሐ ሕይወት ቢመለሱ ደስ ይለኛል። እኔ ሁላችሁንም ያው ይቅር ብያለሁ እና ላመሰግን ፈልገው መማሪዬ እነሱን ነው። አመሰግናችኋለሁ። እነሱ ስላሉ ከ200,000 ፎሎወር 300,000 ፎሎወር ገብቻለሁ። አምናለሁ በእነሱ እርዳታ 1 ሚሊዮን እንደምገባ፣ በእነሱ ድጋፍ ገና 1 ሚሊዮን እንደምገባ አምናለሁ። ግፍቱን ፎሎወር ግፉ እንጂ ቤተሰብ ግፉ ሙሉት እንጂ 700 ይሆናል። ጊፍቱ ፎሎወር ይሆናል አልኩኝ። ኧረ ጊፍቱ ይጨምራል። ለሌሎቹ እድል ይሰጥልኛለሁ። 1 ሚሊዮን በቅርቡ በቃ ኧረ መስገነው የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ